የሳይቤሪያ ልብ በመባል የምትታወቀውና የሩሲያ ሶስተኛዋ ትልቅ ከተማ የሆነችው ኖቪሲቢርስክ በኦብ ወንዝ ዳርቻ ላይ የምትገኝ የተንጣለለች ዘመናዊ ከተማ ናት። ከተማዋ እንደ አውሮፓውያን አቆጣጠር በ1903 ዓመተ ምህረት የተመሰረተች ሲሆን በሶቪየት ዘመን ከፍተኛ የሳይንስና ቴክኖሎጂ መሰረት የነበረባት ከተማ ናት። በ19ኛው ክፍለ ዘመን መገባደጃ ላይ በታዋቂው ትራንስ ሳይቤሪያ የባቡር መስመር ላይ የባቡር መዳረሻ ከተማ የሆነች ሲሆን ዛሬ ላይ ከ1.6 ሚሊዮን በላይ ሰዎች የሚኖሩባት የሳይንስ የባህልና የማህበራዊ ህይወት ማዕከል ናት። ኖቮሲቢርስክ የንጽጽር ከተማ ስትሆን ብሩታሊስት የሶቪየት አርኪቴክቸር ከዘመናዊ ማማዎች ጋር በማዋሃድ ጥሩ ገጽታን እንድትላበስ አድርጓታል። በሀገሪቱ ቀዝቃዛው ክረምት ለደማቁ የበጋ ወቅት መንገድ ይሰጣል። ይህች ከተማ በሶቪየት የግዛት ዘመን ለተመራማሪዎች የተገነባችና ዛሬም የፈጠራ ኃይል የሚገኝባት አካዳሚ ጎሮዶክ የተባለች ከሩሲያ ከፍተኛ የሳይንስ ማዕከል ውስጥ አንዷ በመሆን ትታወቃለች። ጎብኚዎች ወደ አስደናቂው የአሌክሳንደር ኔቪስኪ ካቴድራል፣ በሰዎች ወደሚጨናነቀው የሌኒን አደባባይና በሞስኮ ከሚገኘው ቦሊሾይ በላይ የበለጠ በታዋቂው የኖቪሲቢርስክ ኦፔራና የባሌ ዳንስ ቲያትር ይሳባሉ። ሙዚየሞች፣ ቲያትሮችና አስደናቂ የአካባቢ ጥበባትን ትዕይንት መኖራቸው ኖቪሲቢርስክ በሰፊው የሳይቤሪያ ስፋት ውስጥ የባህል ውቅያኖስ እንዲኖራት አድርጓል። በዚህ ከተማ ያለው ህይወት ከአየር ንብረት አኳያ ጽናትን የሚጠይቅ ነው። ለምን ካላችሁ ደግሞ በኖቪሲቢርስክ ክረምቱ ከ30 ዲግሪ ሴልሺየስ በታች ሊሆን ይችላል። የኖቪሲቢርስክ ሰዎች ቅዝቃዜውን በደስታና በጥሩ መንፈስ ይቀበላሉ። በረዷማ መልክዓ ምድሯ ከውበትም ባሻገር ለጎብኚዎች ተመራጭ ቦታ አድርጓታል። በኃያሉ ኦብ ወንዝ አጠገብ የተገነባችው ኖቪሲቢርስክ የተፈጥሮንና የከተማዋን ውበት ከጸጥታ ጋር ያዋሃደች ከተማ ስትሆን በበጋ ወቅት በዛፍ የተሸፈኑ ሰፋፊ ቋጥኞች ከጎዳናው ንፋስ ጋር ተዋህደው አስገራሚ እይታን ይፈጥራሉ። ካፌዎች በእግረኛ መንገዶች ላይ ይፈሳሉ። የወንዝ ዳርቻዎች በቀለም ያብባሉ። በክረምት ከተማዋ በበረዶ የተሸፈኑ ሸለቆዎች፣ የሚያብረቀርቁ መብራቶችና ምቹ ጎዳናዎቿ ወደ አስደናቂ ምድርነት ይለውጧታል። የከተማዋ ውበት በመልክዓ ምድሯ ላይ ብቻ ሳይሆን አበቦቿን ከወዲህ ወዲያ በንፋሱ ሲያንዣብቡ በንፋስ ውስጥም ይስተዋላል። ከዘመናዊ የመስታወት ማማዎች ጎን ለጎን የቆመው የሶቪየት ዘመናዊ አርኪቴክቸር በአስገራሚ መልኩ የሚገኝ ሲሆን በኖቪሲቢርስክ ኦፔራና የባሌ ዳንስ ቲያትር አስገራሚ ትርኢት አለው። ይህም የበለጸገ የባህል ትዕይንትን ያሳያል። ወደ ውስጥ ሲገቡም በውበቱና በማራኪነቱ ይሳባሉ። አብዛኛውን ጊዜ ጀንበር ስትጠልቅ ከኦብ ወንዝ ማዶ ከቡግሪንስኪ ድልድይ ያለው እይታ ሁሉንም የሚያበራውን የከተማውን መስመር፣ ሰፊውን የሳይቤሪያ አድማስና ዘመናዊና ጥልቅ ሩሲያዊ የሆነ ውበትን ይይዛል ሲሉ ብዙ ጊዜ ጎብኚዎች ገልጿታል። ኖቪሲቢርስክ ውስጥ ዋና ዋና ኢንዱስትሪዎች በመባል የሚጠቀሱት ሳይንስ፣ ቴክኖሎጂ፣ የመኪና ምርትና ፋርማሲ፣ አስማተኛ የሆኑ የማህበራዊ ኢንስቲትዩት ናቸው። በኖቪሲቢርስክ ሳይንሳዊ መስክ የተባለ ከተማዊ ማዕከል ያለ ሲሆን ይህም በሳይንስና ምርምር እጅግ ተመራጭ ነው። በርካታ የዩኒቨርሲቲዎችና የምርምር ተቋማት ያሏት ኖቪሲቢርስክ አንዷና ታላቅ ባህላዊ ቦታዎች ያሏት ከተማ ናት። በቴክኖሎጂ ሳይንስና ባህላዊ አቅም የታወቀች ከተማ ስትሆን ከሲቤሪያ ህዝብና ኢኮኖሚ መናኸሪያ ሆና ትገኛለች። ኖቪሲቢርስክ በታሪክና ባህልን በሚገልጹ ሙዚየሞቿ በጣም የበለጸገች ከተማ ነች። በዚህ ውስጥም በተለይ ታሪካዊ ሙዚየሞችን በመመርመር ማዕከላዊ ዕውቀትና የቅድመ ዘመናዊ ህይወትን ማወቅ ይቻላል። ከዋነኞቹ ታሪካዊ ሙዚየሞች መካከልም ኖቪሲቢርስክ ስቴት ሙዚየም ኦፍ ሎካል ሂስትሪ ይገኝበታል። ይህ ሙዚየም ዋና ታሪካዊ ሙዚየም ሲሆን የሳይቤሪያና የኖቪሲቢርስክ ክልል ታሪክን፣ የተፈጥሮ ባህልን፣ የአካባቢ ነገስታት ታሪክንና የመኖሪያ ባህላዊ ዕቃዎችን ይዞ ይገኛል። ከመጀመሪያው ሰው መኖሪያ ጊዜ ጀምሮ እስከ መጀመሪያው መንግስታዊ አካል ድረስ ታሪካዊ ሂደትን የሚያብራራ ዕውቀትንም ይሰጣል። ሁለተኛው ሙዚየም ኦፍ ዘ ሂስትሪ ኦፍ ሳይንስ ሲሆን ይህ ሙዚየም በአካዳሚ ጎሮዶክ የሚገኝ ሳይንሳዊ ማዕከል ውስጥ ነው። የሳይቤሪያ ምርምር ታሪክን፣
ሳይንስና ቴክኖሎጂ እንዴት እንደተነሳና ሀገሪቱ ላይም በምን መልኩ እንደተሳተፈ የሚያሳይ ቦታ ነው። ሶስተኛውም ሙዚየም ኦፍ ዘ ዌስት ሳይቤሪያን ሬልዌይ ሲሆን ይህ ሙዚየም የታላቁን ትራንስ ሳይቤሪያ ባቡር መስመርን ታሪክ ያሳያል። የባቡር ማሽኖች፣ መሳሪያዎች፣ አርካይቭ ፎቶዎችና ተመሳሳይ የታሪክ ነገሮችን ለተመልካች ያቀርባል። ለቴክኖሎጂና ታሪክ ፍላጎት ያላቸውንም መንገድ የሚሰጥ ቦታ ነው። በአራተኝነት የምናገኘው ሙዚየም ኦፍ ሲቲ ሂስቶሪ ሲሆን ኖቭሲቢርስክ እንዴት እንደተመሰረተችና እንዴት በሶቪየት ዘመን ውስጥ ደረጃዋን አስጠብቃ እስካሁን እንደቆየች የሚያሳይ ሙዚየም ነው። የከተማዋ የእድገት ፎቶዎች፣ ወታደራዊ ዕቃዎችና የነገስታት ትምህርት ታሪክም ተካቷል። ከዚህም ባሻገር በኖቭሲቢርስክ ፓርክ ውስጥ የሚገኘውና በጎብኚዎች ዘንድ ዳንሲንግ ፋውንቴን በመባል የሚታወቀው የውሃ ላይ ትርኢት በብዙዎች ዘንድ ይወደዳል። በከተማዋ የክረምት ወቅትም ከዝናብ ይልቅ በረዶ ይዘንባል ቢባል ይቀላል። ምክንያቱም በወቅቱ የሚጥለው በረዶ ለልጆች መጫወቻ ከመሆኑም በላይ የተለያዩ ቅርጻ ቅርጾችን በመስራት በበረዶ ይጠበቡበታል። በከተማዋ አስደናቂ ቦታዎች የሚገኙ ሲሆን ኖቭሲቢርስክ ዙ በመባል የሚታወቀው በሩሲያ ከፍተኛና በቁጥር የበዙ የዱር እንስሳት የሚገኝበት የጎብኚዎችን ቀልብ የሚገዛ ስፍራ ሲሆን ከ1100 በላይ የአውሬ ዝርያዎችንና ከ11000 በላይ የእንስሳት ዕቃዎች ይገኙበታል። አንድ ላይ ተሰባስቦ ጊዜ ለማሳለፍና ልጆች ተፈጥሮን እንዲረዱና ለተፈጥሮ ፍላጎት ያላቸው ሰዎች በጣም የሚደሰቱበት ቦታ ነው። በዚህም አንበሶችን ጨምሮ የተለያዩ ዓለማት አካባቢ እንስሳትን ማየት ይቻላል። ሁለተኛው ኖቭሲቢርስክ ስታት አርት ሙዚየም ሲሆን የሩሲያና የዓለም ኪነ ጥበብ ስዕሎች፣ ቅርጻ ቅርጾች፣ ህንጻዎችና ስዕሎች የሚታዩበት ቦታ ሲሆን በሶቪየት ዘመን የኪነ ጥበብና የሙዚቃ ልዩ ጥበብን ማመልከቻ ቦታ ነው። በዚህ ከተማ የመጀመሪያው የኦርቶዶክስ ቤተክርስቲያን የተገነባ ሲሆን አሌክሳንደር ኔቭስኪ ካቴድራል በመባል ይታወቃል። ይህም ቤተክርስቲያን በ1899 የተገነባ ሲሆን የመካከለኛው ክፍለ ዘመን ህንጻ ስነ ጥበብን የሚያሳይ ውብና ዘመናዊ ቦታ ነው። የእምነቱ ተከታይ ያልሆኑ ዜጎችን ጨምሮ ቦታው ላይ ያለውን ጸጥታ የሚወዱትና የሚመርጡት ብዙዎች ናቸው። ይህ ቦታ የሆክኒ፣ የአይስ ስኬቲንግና ሌሎች ክለብ ስፖርቶች ማዕከል ሲሆን በዝግጅት የሚካሄዱ የምዕራፍ ጨዋታዎችና አዝናኝ እንቅስቃሴዎች የሚካሄዱበት ቦታ ነው። በኖቭሲቢርስክና በከተማዋ ዙሪያ የሚያስደንቁ አስገራሚ ህጎች የሚተገበሩ ሲሆን ከነዚህ መካከል የዱር እንስሳትን መያዝ የሚከለክለው ህግ ነው። ኖቭሲቢርስክና ሲቤሪያ አካባቢ ሲኖሩ አንበሳ፣ ድብ አሊያም ሌሎች እንስሳዎችን መያዝ አይፈቀድም። ይህ ማለት አንድ ሰው የዱር እንስሳትም ሆነ የቤት እንስሳትን ከመያዙ በፊት እጅግ ጥልቅ ፈቃድ ያስፈልገዋል። ለምን ካሉ ደግሞ የአየር ሁኔታውና አካባቢው አመቺ መሆኑን መረጋገጥ ስላለበት ነው። ኖቭሲቢርስክ ውስጥ ከፍተኛ ድምጽ ማውጣት አይቻልም። አብዛኛውን ጊዜ በአካባቢው መካከል ከአንድ ሰዓት በላይ ሊቀጥልም አይገባውም። ለምሳሌ ቤት ውስጥ የታዋቂ አርቲስት አሊያም ድምጻዊ ሙዚቃን ወይም ዲጄ በከፍተኛ ድምጽ ማሰማት በማንኛውም ጊዜ በግል እስከ 5000 ሩብል ድረስ ቅጣት ሊያደርስ ይችላል። በኖቭሲቢርስክ ውስጥ የሚገኘው ስቴት ኦፍ ዩኒቨርሲቲ በ1959 የተመሰረተ ተቋም ሲሆን በሩሲያ ብሎም ዓለም ላይ ከታወቁና ከሚመረጡ የሳይንስና ቴክኖሎጂ ዩኒቨርሲቲዎች መካከል አንዱ ነው። በውስጡም የሚሰጡ የትምህርት መስኮች ያሉ ሲሆን የተፈጥሮ ሳይንስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማትማቲክስና ኮምፒውተር ሳይንስ በጥልቅ የሚሰጡ ትምህርቶች ናቸው። በዚህም በተለየ ለምርምር ዝግጅትና ፍላጎት ያለው ተማሪ ምርጫ የሚያደርገው ተቋም ነው። በውስጡም ከ10000 በላይ ተማሪዎች የሚገኙ ሲሆን እነዚህም ከብዙ ሀገራት የመጡ ተማሪዎችን ያካተቱ ናቸው። ይህ የትምህርት ተቋም በሩሲያ ውስጥ በምርጥ 3 ዩኒቨርሲቲዎች ውስጥም ተካቶ ይገኛል። ከዚህም ባሻገር በምርምር ዕውቀት፣ በአርቲፊሻል ኢንተለጀንስ፣ በኒውክሌር ሳይንስ መስኮች ላይ የታወቀ ተቋም ነው።